ማንም ጉልበት ያለው ማንም ገንዘብ ያለው ማንም ከፍታ ላይ ያለ እናንተን ለማቆም ቢማማል ያስጀመራችሁ የሰማይ ጌታ የምድር ባለቤት አስጥሶ ያስኬዳችኋል። ጩና በደንብ አርጋችሁ አሜን በሉ። ይሁን ሰማይ ነገር ስለማቆም ስናገር እንደዚህ እንድትረዱ ፈልጋለሁ። 400 ኩንታል የተሸከመ ተሳቢ ኤሮትራከር በተራ ታኮ ተይዞ ይቆማል። የአንድ ጊዜ ግን እንደዚህ ይሆናል። ረዳቱ ታኮን ሲያነሳለት መሄድ ይጀምራል። አሁን እዚህ ውስጥ ያላችሁ ትልልቅ አይዲያ ያላችሁ ትልልቅ አቅም ያላችሁ የቆማችሁበት ታኮ በኢየሱስም ይነቀላል። የከለከላችሁ እንዳትሄዱ እንቅፋት የሆነባችሁ ነገር በኢየሱስም ይነሳ። ጩና በጌታ በኢየሱስ ስራችሁን የሚቃወም የሰንበላጥ መንፈስ ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ሰንበላጥ ማለት አሁን ነግሬያችኋለሁ። ጦቢያ ማለት ነግሬያችኋለሁ። አይደለም ኦርዲነሪ ሰው እዚህ ግባ ማትሉት ሰው ዘንድሮ ፖዚሽን ያላቸው ሰዎች የሚሾም የሚሽር ኢየሱስ ጌታ ነው። እስቲ በደንብ አርጉና አሜን በሉ። ድገሙና አሜን በሉ። ጨምሩና አሜን በሉ። ተባረኩ። ቁጭ በሉ። ነህምያን የተቃወሙት ኃያላንና ከፍተኛ ተደማጭነት ያላቸው ግለሰቦች ናቸው። ተራ ሰዎች እንዳይመስሉ። የመጀመሪያው ተቃውሟቸው ምንድነው ታውቃለህ? የመጀመሪያው ዋንኛው ተቃውሟቸው ጻፉ። የመጀመሪያው የተቃውሞ መንገዳቸው ፌዝ ነው። ፌዝ ነው ወዳጆቼ። እና ነህምያ ሲናገር እንደዚህ ያለ ሰንበላጥና ጦቢያ አረባይም ጌሳም አፌዙብን፣ ተሳለቁብን። አፌዙብን፣ ተሳለቁብን አለ። እኛ ቅጥሩን እንሰራለን ብለን ስንነሳ ንጉሥ ቀኝ እጁን ሰጥቶን ነበር። ጸልየን የተነሳ ነው። ይሆናል ይሳካል ተብሏል። ነቀፌታ ከእስራኤል ላይ ይወገዳል ብለን አምነን የተነሳ ነው። የተነሳ ነው የራሳችንን ስራ ልንሰራ አይደለም፣ የእግዚአብሔርን ሕዝብ ስራ ልንሰራ ነው። እና ግን ሰንበላጥና ጦቢያ አረባይም ጌሳም ተሳለቁብን አለ። በኦፊስ ደረጃ በትልቅ ፖዚሽን ደረጃ ነው የተሳለቁባቸው። እና የመጀመሪያው ፌዝ ነው የከፈቱባቸው ጥቃት። ወዳጆቼ ፌዝ ዋንኛው የጠላቶቻችን ጥቃት እንደሆነ እንድታቁ ፈልጋለሁ። ፌዝ ቀልድ አይደለም፣ አታኪንግ ነው። የሚያፌዝባችሁ ሰው እየቀለደላችሁ ወይም እየቀለደባችሁ ሳይሆን አታክ እያደረጋችሁ ነው። ወዳጆቼ ፌዝ የቃላት ጥይት ነው። ብዙ ሰዎችን ያቆመ የብዙ ሰዎችን ህልም ያስጣለ የቃላት ጥይት ነው። ብዙ ሰዎች በጦርነት ውስጥ መቆም ይችላሉ። ሰዎች ሲያፌዙባቸው ግን ይወድቃሉ። ፌዝ የዲያብሎስ ቋንቋ ነው። የምትጽፉ ሰዎች ፌዝ የዲያብሎስ ቋንቋ ነው። የዲያብሎስ ቋንቋ ነው ፌዝ ማለት። ዋንኛው የጠላቶቻችሁ ጥይት ነው ፌዝ ማለት። ህልማችሁን፣ ራያችሁን፣ ውስጣችሁ ያለውን ፖቴንሻል እንዳታወጡ ዋንኛው ጠላት ወደ እናንተ የሚሰነዝረው ጥቃት ፌዝ ይባላል። ትዝ ካላችሁ ዳዊት ጎልያድን ሊገጥም በመጣ ጊዜ አፌዘበት ይላል። ዳዊት የያዘው ወንጭፍ ነው፣ የያዘው በትር ነው። አፌዘበት ተብሎ ተጽፏል። እሱ ብቻ አይደለም፣ ጌታ ኢየሱስ በመስቀል ላይ በተሰቀለ ጊዜ ወታደሮቹ አፊዘውበት ነበረ። ኤልሳ ዙሪያ ልጆች ተሰብስበው ያፌዙበት ነበረ። እና ህልም ላለው ራእይ ላለው ሰው ፌዝ ቀልድ አይደለም። ይሄ የቃላት ጥይት ነው። የቃላት ጥይት ነው። ጻፉ። የዲያብሎስ ቋንቋ ነው ፌዝ ማለት ወዳጆቼ። ብዙ ሰዎች ነገራቸውን እንዲጥሉና እንዲቆሙ የሚያደርግ ክፉ ነገር ነው ፌዝ ማለት። ኦኬ ሰይጣን ለምንድን ነው አንተን ለማቆም የሚሳለቅብህ ብለህ ከጠየቀኝ እንዲህ ብለህ እንድትጽፍ ፈልጋለሁ። ፌዝ ጠላታችሁ በዋነኛነት አቅማችሁን እንድትጠራጠሩ የሚከፍትባችሁ ጥቃት ነው። አቅማችሁን መስራት ትችላላችሁ፣ ማድረግ ትችላላችሁ። እናንተ ጋር ኤክስትራ ኦርዲነሪ የሆነ አኖይንቲንግ እንዳለ ሰማይም ነግሯቸዋል፣ እናንተም አረጋግጣቸዋል። ነገር ግን ጠላቶቻችሁ ህልማችሁ እንዳይሳካ ያሰባችሁት ነገር አካል እንዳይዝ የሚያፌዝባችሁ የሚሳለቅባችሁ አቅማችሁን እንድትጠራጠሩ፣ ጥሪያችሁን እንድትጠራጠሩ፣ ህልማችሁን እንድትጠራጠሩ እንደዛ ለማድረግ ነው ጥቃት የሚከፍትባችሁ። ከፍ አድርጉ እጆቻችሁን። እየቻላችሁ እንደማትችሉ እያወቃችሁ እንደማታውቁ ተጠርታችሁ እንዳልተጠራችሁ አቅማችሁ እንድትጠራጠሩ በእናንተ ላይ የተከፈተ ጥቃት በጌታ በኢየሱስ ስም ይመታ። ወጋው ኖርማል መንፈስ የተመታ ይሁን። አንቺ መሪ መሆን ትችላለሽ። አንተ ከፊት መሆን ትችላለህ። ሚኒስተር መሆን ትችላለህ። እውነቴን ነው የምነግርህ። አንተ
እናገራለሁ። አቅምን እንድትጠራጠር የወጣብህ ቃል በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። መጽሐፍ እንደዚህ አለ እና ነህምያ የተነሱት ለቀልድ አይደለም፣ ለጨዋታ አይደለም። ስማ ስራ ሊሰራ ነው የተነሳው። የጎደለበት ነገር አልነበረም። በንጉሥ ፊት ጠጅ አሳላፊ ነበረ። የተነሳው የራሱን ነገር ሊሰራ አይደለም፣ የሀገር ነገር ሊገነባ ነው። የሀገር ነገር ሊገነባ ነው። ስማ ነህምያ ማለት ተራ ሰው አይደለም። ንጉሥ ቀኝ እጁን የሰጠው ነው። ነህምያ ማለት ተራ ሰው አይደለም። እግዚአብሔር ጸሎቱን የተቀበለው ነው። ከሰማይ እግዚአብሔር ጸሎቱን ተቀብሎት በተለያየ ቦታ ሹመኛ ሆነው የተቀመጡ አፌዙበት፣ ተሳለቁበት። እንዲጠራጠር ፈልገው ነው። ዛሬ እኔ ያረጋግጥልሃለሁ፣ እግዚአብሔር በአንተ ላይ ፕሮግራም አለው። እግዚአብሔር በአንተ ላይ አጀንዳ አለው። እግዚአብሔር በአንተ ላይ ሐሳብ አለው። አረጋግጥልሃለሁ እንደተጠራ እንደተቀባ እግዚአብሔር እንደፈለገ በአንተ እንደሚሰራ እግዚአብሔር ትልቅ ነገር እንዳየ እግዚአብሔር ወደ ከፍታ እንደሚያወጣ አረጋግጥልሃለሁ። እንዳትጠራጠር። የጀመርከው ነገር ይጠናቀቃል። ያሰብከው ነገር አካል ይይዛል። አልፈህ ትሄዳለህ፣ ትሰማለህ፣ በምድሪቷ ልክ ትዘረጋለህ። ወጣት ልጆች ያላችሁ፣ ቤተሰብ ያላችሁ ፌስ ታውቃላችሁ። ቡል ማድረግ፣ ማብሸቅ፣ እንድትጠራጠር ማድረግ ገብቷል። ይሄን በትምህርት ቤት አንዳንድ ልጆች ላይ ያፌዛሉ እና ኮንፊደንሳቸው ሉዝ እንዲያደርጉ ነው የሚያደርጓቸው። አካላቸውን እንዲጠሉ ያደርጓቸዋል። ታውቃለህ አንዳንድ ሰው ትምህርት ቤት አይተህ ከሆነ መልካቸው ላይ፣ ቁመታቸው ላይ፣ አፍንጫቸው ላይ፣ ስብዕናቸው ላይ ይቀልዳሉ። የዛን ጊዜ ልጆቹ ኮንፊደንሳቸው ሉዝ ያደርጋሉ። የዛን ጊዜ ከሰው ይገለላሉ። የዛን ጊዜ ወደፊት ለፊት መውጣት ይፈራሉ። ዛሬ እነግርሃለሁ ኮንፊደንስ ሉዝ እንድታረግ የወጣብህ የዲያብሎስ ጥቃት በኢየሱስ ስም ይመታ፣ በኢየሱስ ስም ይመታ። ኢየሱስ ጌታ ነው። አንደኛው እንደ ባለ ራእይና እንደ አገልጋይ መቃወም ያለብህ ነገር ቢኖር ፌዝ ነው። ፌዝ የዲያብሎስ ቋንቋ ነው። አጋንንታዊ ጥቃት ነው። ሰዎች ራሳቸው እንዲጠራጠሩ፣ እግዚአብሔር ያየላቸውን ነገር እንዲጠራጠሩ። እንደዚህ ያለ መጽሐፍ እመን እንጂ አትፍራ። እመን እንጂ አትፍራ። የድሃ ልጅ ነህ፣ ኢዳዝም ማተር። የተማርክበት ትምህርት ቤት የመንግስት ነው፣ ኢዳዝም ማተር። እውነቴ ነው። ዛሬ ስራ የለህም፣ እመን እንጂ አትጠራጠር። ዛሬ የሚደግፍ የለም፣ እመን እንጂ አትጠራጠር። እውነቴን ነው የምነግርህ። ከዛሬ 5 እና 10 ዓመት በኋላ ያልተጠበቀና እንክታ ነገር በእግዚአብሔር በአንተ ህይወት ይሰራል፣ በኢየሱስም ይሰራል። ዛሬ እግዚአብሔር ያለኝ እንደዚህ ነው። ጥርጣሬን ነቅለዋለሁ ብሎኛል። ጥርጣሬን ከውስጣችሁ ይነቅለዋል። ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትችለውም ያለ? ማን ነው አትደርስበትም ያለ? ማን ነው አትጨብጠውም ያለ? አፌዙብናል። ስማ፣ ፌዝ የቃላት ጥይት ነው። ብዙ ሰዎችን አስጥሏል፣ ገሏል፣ አቁሟል። ብዙ ሰዎች የቆሙት በአካል በሚታይ እንቅፋት እንዳይመስላችሁ ከሰው አንደበት በወጣ የዲያብሎስ ቋንቋ ፌዝ ነው። አልቀረብህም። አንተም ብሎ ኪኪኪኪ ብሎ ከንፈሩን አዙሮ አንተም ብሎ ሰባኪ፣ አንተም ብሎ ዘማሪ የተባልክ ሰው፣ አንተም ብሎ አገልጋይ የተባልክ ሰው፣ ዝም ብለህ እየቃዠን የተባልክ ሰው፣ እውነቴን ነው። እንኳን ልትቃዥ ገና ህልማቸውን ትፈታለህ። ህልማቸውን፣ ጥያቄያቸውን ትመልሳለህ። በጌታ በኢየሱስም ትመልሳለህ። የትም አትደርስም የተባልክ ሰው የደረስክበትን ከፍታ ማየት ይሆንላችኋል። በኢየሱስም ይሆንላችኋል። አትልፋ፣ አይሳካም፣ አይከናወንም ያለክ እንድትጠራጠር የነገረ ያ ክፉ በኢየሱስም ይመታል። እንድትጠራጠር ጌታ ምስክሬ ነው። እንኳን አይደለም ጥሪን፣ አገልግሎትንና ጾታን ሁሉ እንድትጠራጠር አድርገው የሚያፌዙ አሉ ሰዎች። ወጋዋቸው እነሱን የሚጠቋቆምብህ እዩት የሚል ኮንፊደንስን ሊያሳጣ ቀና እንዳትን የሚፈልግ በጌታ በኢየሱስ ስም እኔ ዛሬ ጸለይኩ። ልጅህን ከፍ አድርግ። ስምህን አየር ላይ የዘራ በኢየሱስ ስም እኔ እንደዚህ ባረኩ። አንተ ስምህን ከፌዘኞች አፍ ነጠቅኳቸው፣ በኢየሱስ ስም ነጠቅኳቸው።
እሺ ቆይ ልቀጥል እና ፌዝ አቅም እንድትጠራጠር ብቃት እንደሌለ እንዲሰማ የሚያደርግ የጠላት ጥቃት ነው። እሱ ብቻ አይደለም፣ ተስፋ እንድትቆርጥ የሚከፈትበት ጥቃት ነው። ተስፋ እንድትቆርጥ በማጣት ተስፋ ያልቆረጥክ፣ በችግር በህመም በብቸኝነት በባዶነት ተስፋ ያልቆረጥክ ጠላት አየህ አሳጥቶ ሲያይ ይቀጥላል። ቸግሮ ሲያይ ይቀጥላል። አስተኝቶ ሲያይ ተነስተ ቀጥላል። በብዙ ጉዳይ ቀጥላል። ስለዚህ በብዙ ነገር ሞክሮ በስራ በምናምን በፋይናንስ በብዙ ጉዳይ ሞክሮ ሲያበቃ አሁን የመጨረሻውን የቃላት ጥይት ይተኩስብሃል። እንድታቆም እኮ ነው፣ እንድታቆም እንድትጠራጠር፣ ተስፋ እንድትቆርጥ፣ የኔ ነገር አይረባም፣ በሰዎች ዘንድ ተቀባይነትና ቁም ነገር የለውም እንድትል፣ ሰዎች እኔ ግሬስፉል አይደለሁም እንድትል፣ እኔ አክሴፕታንስ የለኝም እንድትል፣ ተሸማቀ እንድትቀመጥ፣ ኮንፊደንስ ሉዝ አድርገህ እንድትቀመጥ። ገብቶሃል የማወራው ነገር? አንተ ማለት ቸግሮ ማትቆም፣ አንተ ማለት አተ ማትቆም፣ አንተ ማለት ነተ ማትቆም። እውነቴን የምነግርህ የታክሲ ብታጣ በእግሬ ሄደ የምታገለግል እየሰማኝ ነው ወይ? የራስ ቤት ባይኖር በኪራይ ቤት የምታገለግል ሰው ቤት ተጠግተህ የምታገለግል በምንም ጉዳይ ብርቅም ድንቅም ያልሆነ ነገር ግን እነግርሃለሁ ለቃል ሰው ቃል በጣም መሳይ ጉዳይ ነው። በተለይ አስተማሪ አገልጋይ ሰባኪ ከሆንክ ለቃል ሰው ቃል በጣም ቤዚክ ጉዳይ ነው። የሰማኝ ሰው ቃል እና ተስፋ እንድትቆርጥ በነህምያ ላይ ያፌዙበት ሰዎች ዝም ብለው ተራ ሰዎች እንዳይመስሉ የሰማርያ ገዢ የይሁዳ መኳንንት ከግብጽ እስከ ፍልስጤም ድረስ የፖለቲካ ተጽዕኖ ያላቸው ትልልቅ ሰዎች ናቸው ያፌዙበት። ማይ ጋድ ፌዝ ተነሳሽነትህ እንዲወድቅ እንዲጠፋ ተነሳሽነትህን እንድትጥል ጠላት የሚከፍትበት ጥቃት ነው። ተነሳሽነትን አሁን ለማገልገል ተነሳሽነት አለ። አንተ ገብቷል፣ ትነቃቃለህ። ዘምራለሁ፣ ጸልያለሁ፣ አገለግላለሁ፣ መጽሐፍ አጠናለሁ ትላለህ፣ ቢዝነስ ሰራለሁ ትላለህ፣ እማራለሁ ትላለህ። የሆኑ ሰዎች ተነሳሽነትህን ሴጣን ሊያስጥልህ ሲል የቃላት ጥይት ይተኩስብሃል፣ ያፌዙብሃል። አሁን ምን ለመሆን ነው ትምህርት ቤት የምትገባው ይለዋል። ካረጁ አይበጁ ምናምን ይልሃል። ወይኔ መዳን ያለው አቤት! ሰርተፊኬት የሌላቸው ሰዎች ያንተን ማስተርስ መጀመሪያ ያጣጥላሉ። የሰማኝ ሰው ካለ የሰማኝ ሰው ካለ ማይ ጋድ ተነሳሽነትን እንድትጥል ነው ጠላት ይከፍትባል። የሰማኝ ያለ ሰው ካለ እዚህ ቤት ያላችሁ ሰዎች እንደውም ይገርማል። ነህምያ እንደዚህ ያለ የሰማይ አምላክ እግዚአብሔር ያከናውንልናል። እኔ የምሰራው ስለምሰራ አይደለም የሚከናወንልኝ፣ ስላከናወንልኝ ነው የምሰራው። ጉዳዩ እንደዚህ የሰማይ አምላክ እግዚአብሔር ያከናውንልናል። ከዛ እኛም ባሪያዎቹ ተነስተን እንሰራለን አለ። ዛሬ እባርካለሁ በጌታ በኢየሱስ ስም ይከናወንልሃል። በኢየሱስ ስም ይከናወንልሃል። እንዳትንቅ ተነሳሽነትን። አሁን እያደረግ ያለውን ውስጥን እየተንቀሳቀሰ ያለው ውሃ መንፈስ ቅዱስ ነው የሚያንቀሳቅሰው። ኖርማል ሆነ መቀመጥ ስትችል፣ ዝም ብለህ መኖር ስትችል፣ ውስጥ የሚገላበጠው ይሄ ውስጥ ያለው የሚፍለቀለቀው ነገር የሥራ የአገልግሎት እኔ ባርካለሁ ዛሬ በጌታ በኢየሱስ ስም መጠኑ እየጨመረ ይሄዳል። አላውቅም ይሄ መልእክት የትኛው ክፍለ ሀገር፣ የትኛው ገጠር ከተማ፣ የትኛው ወረዳ ላለ አንድ ወጣት ልጅ በማርሴል ቴሌቪዥን እንደሚደርስ አላውቅም። ነገር ግን ሴቶች እሳትን እፍ ብለው እንደሚያቀጣጥሉ ጳውሎስ ለጢሞቴዎስ እንዳለው በአንተ ውስጥ ያለውን ጸጋ አቀጣጥላለሁ እንዳለ ዛሬ በጌታ በኢየሱስ ስም ጠላት ሊያዳፍነው የፈለገውን ነገር ዛሬ አቀጣጥላለሁ፣ አነሳሳለሁ። በጌታ በኢየሱስ ስም እየነደደ ይሄዳል። ከስራ የሚቀድመው ለስራ ያለ ተነሳሽነት ነው። ከአገልግሎት የሚቀድመው ለአገልግሎት ያለ ተነሳሽነት ነው። እውቀትም ቢኖርህ ተነሳሽነቱ ከሌለ ምንም አታመጣም። እውነቴን ነው የምነግርህ። ኤልያስ አንገቱን እግሩ ውስጥ ቀብሮ መጸለይ ጀመረ። ደመና የለም ማለት ጸሎት ይቆማል ማለት አይደለም። ቀጠለ። ሰባተኛው ላይ እጅ ምታል ደመና ወጣች አለ። ተነሳሽነትን እንዳታቆማን ተነግሬያለሁ። በቀጠልክ ቁጥር ሰማይ ይቀርባል፣ ሰማይ ይጠጋል። እጅ ምታል ደመና አያለሁ። ታላቅ ዝናብ፣ ታላቅ ውሽንፍር አያለሁ። በቅርብ ጊዜ ስትባረክ፣ ታሪክ ሲቀየር አያለሁ። በጌታ በኢየሱስ ስም ይሆንልሃል። የማወራልህ እንደዚህ ነው። በመጀመሪያዎቹ ሰሞን ማንም አጨብጭቦ ይቀበለኛል ብለህ እንዳታስብ። ስትቀጥል እና ላትመለስ እንደቀጠልክ ሲያውቁ ነው ሰዎች ካንተ ጋር የሚተባበሩት እንጂ የመጀመሪያ ሰሞን አካባቢ 50 ሆነው ነው እንደዚህ የሚሉት። እነግርሃለሁ ዛሬ አንድ እውነት እነግርሃለሁ በጌታ በኢየሱስ ስም። ይሄ ፌዝ የሚባለው ጉድ አፌዝ ተነሳሽነቱን ሊጥሉበት። አሁን አንዳንዶቻችሁ መጽሐፍ ጽፋለሁ ስትሉ ይሄን ማን ይገዛል? አሁን በዲጂታል ዘመን ማን ያነባዋል ይላል። ምን አገባ አንተ?
አንተ የተባልከው ጻፍ ነው ጻፍ። አንዳንዶቻችሁ ዘምራል። ማን ይሰማል? በዚህ ማንም ሰማ አልሰማ ምን አገባ? ዘምር ተብላል ዘምር፣ ስራ ተብላል ስራ፣ አንኳኳ ተብላል አንኳኳ። መክፈት የሱ ድርሻ እንጂ ያንተ ጉዳይ አይደለም። ያንተ ድርሻ ያንተ ኃላፊነት ማንኳኳት ነው። ያንተ ጉዳይ መጨመር ነው። ያንተ ጉዳይ መራመድ ነው። ዛሬ ልጸልይልህ። እነዛ አጥንቶች ውስጥ የገባ የእግዚአብሔር መንፈስ በኢየሱስም አንተ ውስጥ ይገባል፣ ያራምዳል። አሜን ይባላል። አትቆምም፣ አትስተጓጉል። አሜን ነው ወይ? በነገራችን ላይ ፌዝ የቃላት ጥይት ነው። ሰይጣን ልብህን ለማውረድ የሚተኩስብህ የቃላት ጥይት ነው። ልብህ እንዲወርድ ውርድ፣ ልብህ እንዲወርድ ከስልጣን ላይ ወርደ ልብህ ያልወረደ ሰውዬ በቃላት ጥይት ልብህን እንደ ከረባት አውርዶ ቁጭ ሊያደርግ ይፈልጋል። ቸግሮ ልብህ ያልወረደ ገብቷል። ይሄ አፌዙብናል። እኔ በጣም እሱ ጋር ነኝ ያለሁት ዛሬ። አፌዙብናል የዲያብሎስ ቋንቋ ነው። ለምንም አይሆንም እንድትል ማለት ነው። ልብህን ለማውረድ ቀኝ እጃችሁ በልባችሁ ላይ አድርጉ። እዩኝ፣ እኔ በማዳኔ ደስ አሰኘዋለሁ፣ በሽታ መንፈስ ደግፈዋለሁ እንደሚል መጽሐፍ። የሰማይ አምላክ እግዚአብሔር ዘንድሮ በማዳኑ ደስ ያሰኛል፣ በእሽታ መንፈስ ይደግፋል። አሜን በል እንጂ በጌታ በኢየሱስም ልብህን የሚያበረታ ልብህን የሚያበረታ ወዳጄ። ፌዝ ግራ እንድትጋባ ጠላት የሚከፍትብህ ጥቃት ነው። ኦኬ፣ ግራ እንድትጋባ ኮንፊውዝድ እንድትሆን ቤት አቅጣጫ መሄድ እንዳለብህ ግራ እንድትጋባ ሐሳብህን ለመከፋፈል በጠላት የሚከፈትብህ ጥቃት ነው። እሱ ብቻ አይደለም። ፌዝ ዋጋህን ዝቅ ለማድረግ ጠላት የሚከፍትብህ ይሄ ራስን አሳንሰ አኮስሰ እንድታይ ጠላት የሚከፍትብህ። እኔ በዘመኔ የማልወደው ነገር አለ። በዘመኔ የማልወደው መሳቅ ወዳለሁ፣ መጫወት ወዳለሁ። ፌዝ እና ቧልት ያለባቸው ዝም ብለው ስታገኛቸው ከኤስ ከዜድ ከፌዝ ውጭ ቁም ነገር የሌላቸውን ሰዎች እንዲህ አይነት ስፒሪት ያለባቸው ሰዎች አሉት። የገዛ ልጅ ከ10-9 ኤክስ አምጥቶ ሲመጣ አንድ ራይት ይዘ የኔ ልጅ አንደኛ ነው ይሄ ሁሉ ራይት ነው ብለ ኤክሱን እንደ ራይት ቆጥረ የሚያበረታታ ሁላ እኮ ነው። ከ10-9 ራይት ያመጣውን ሰውዬ አንዱ ኤክስ ላይ ቆሞ ሊያጣጥለው ልቡን ሊያወርድ የሚሰራው አልሰማኝም። ያወራሁት በአማርኛ የገዛ ልጁን 10 ኤክስ እንደ ራይት ቆጥሮ የኔ ልጅ አንበሳ ብሎ የመጣ ነው። ልክ ህልም ጋር ይጋ ስትመጣ አንድ ኤክስን ይዞ ሊያጣጥልህ በቃ ተራ አድርጎ ሊያስቀምጥ ሰፈር እንድትቀር ሊያደርግህ እንዳሰማ ይሄ ዋጋን ዝቅ ለማድረግ ገብቷል። ይሄ ፌዝ የዲያብሎስ ቋንቋ ነው። አትቆምም ዘንድሮ። አሚን በል። እንደዛች ልጅ ማለት ነው። በጣም የምትወደው ፍቅረኛዋ ተዋት እና አልፈልግሽም አላት። ልጅቷ የዋዛ አይደለች እና በስንተኛው ቀን እንደውም የሰጠውሽን ፎቶ መልሽልኝ አላት። አንቺ ማንም አይወድሽም ማንም አይፈልግሽም አላት። 20 ፎቶ አመጣችና ከነዚህ ውስጥ አንተ የትኛው ሆናለች?